በሀገራችንም ሆነ በመላው ዓለም የሰው ዘር እንደ ቅጠል ሲረግፍ በተደጋጋሚ ተመልክተናል። ታላላቆች ቆመው ታናናሾቻቸውን፣ ወላጆችም ልጆቻቸውን አፈር ሲያለብሱ መራራ የሞት ገጠመኞችን ምድራችን ስታስተናግድ ኖራለች። ከሞቱ አሟሟቱ እንዲሉ በሞታቸው ላይ ቀርብ አሰቃቂ ሁኔታ ተጨፍጭፈው በቤተሰብ በወዳጅ ወይም የቅርቤ በሚሉት ተገድለው እንዳልባሌ የትም ተጥለው የሚገኙትን ቤት ይቁጠራቸው። ስለነዚህ እልፍ ሟቾች በታላላቆቻቸው አፈር ስለለበሱት ደመከልቦች፣ በወዳጅ ዘመድ ስለተቀጠፉት የዋሆች፣ ስለሞታቸው በኩር የመቃብራቸው ጀማሪ የምድራችን የመጀመሪያው ሟች ስለሆነ ሰው ዛሬ ነግራችኋለሁ። በሟቾቹ ብቻም ሳንወሰን የመጀመሪያውን ደም አፍሳሽና የሕንፃ ሥላሴን አፍራሽ ቀዳሚ የግድያ ዕቅድና አፈጻጸም ሺህ ዓመታትን ወደ ኋላ ተመልሰን እንመረምራለን። ምን ሲል ሰውን የመግደል ሐሳብ በአእምሮ ተመላለሰ? ለመጀመሪያ ጊዜ ሰውን መግደልን ከማን፣ እንዴት፣ መቼ ተማረ ብለን እንጠይቃለን። እስከ ቪዲዮ መጨረሻ ብትከታተሉኝ እጅግ አሳዛኙን የምድራችንን የመጀመሪያ ሟችና ገዳይ ታሪክ እስከ ዛሬ ሰምታችሁ ከማታውቁት መረጃዎች ጋር በዝርዝር ነግራችኋለሁ። ይህ የአቤልና የቃየን ሕይወት ነው። እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ የዚህ መርሃ ግብር አጋርነታችሁን አዳዲስ ስለሆናችሁ ሰዎች እንድትገልጡ በትህትና እንጠይቃለን። እግዚአብሔር አዳምን በሰባት ሀብታት አክብሮ በገነት ቢያኖረው አትብላ የተባለውን ዕፀ በለስ በላ። በዚህም ከፈጣሪው ተጣልቶ በሞተ ሥጋ ሞተ ነፍስ በርደተ መቃብር ርደተ ገሃነም ተፈረደበት። በኋላ ግን ንስሐ ስለገባ ከ5 ቀን ተኩል ማለትም ከ5500 ዘመን በኋላ ከልጅ ልጅህ ተወልጄ አድንሃለሁ የሚል ቃል ኪዳን ሰጠው። አዳምና ሔዋን ከገነት ከወጡ በኋላ ወዲያው ሕገ ሰብሳብን ወይም የወንድና የሴት ሥርዓትን አልፈጸሙም። ይልቁንም ለ14 ኢዮቤልዩ ማለትም ለ100 ወይም ለ98 ዓመታት ያህል ንስሐ ገቡ፣ አለቀሱ። አለቃቀሳቸውም እንደኛ በቤተ ፈት ልማድ ሳይሆን እግዚአብሔርን ያህል ጌታ ገነትን ያህል ቦታ በበደላችን አጣን እያሉ ነበር። ቅዱሳኑ አዳምና ሔዋን ንስሐቸውን ፈጽመው ተስፋ ድህነት ከተሰጣቸው በኋላ አብረው አደሩ። በዚያች ሌሊትም ቃየንና ኤልዩድ ወይም ሉድ ተጸነሱ፣ በጊዜውም ተወለዱ። አሁንም ድጋሚ አብረው ቢያድሩ ቅዱስ አቤልና መንትያው አቅሌማ ተጸንሰው ተወለዱ። ዓለምም በጊዜው እነዚህ 6 ሰዎች ይኖሩባት ነበር። አዳም፣ ሔዋን፣ ቃየንና መንትያ እህቱ ኤልዩድ ወይም ሉድ እንዲሁም አቤልና መንትያ እህቱ አቅሌማ ናቸው። በጊዜውም መላእክት ባስተማሩት መሰረት ቅዱሱ ሰው አዳም ለልጆቹ እርሻንና እንስሳት እርባታን አስተምሯቸው ነበርና ቃየንና አቤል ካደጉ በኋላ ቃየን ገበሬ ሆነ። ጥራጥሬና ፍራፍሬ እንዲሁም አትክልቶችን ያመርት ነበር። አቤል ደግሞ በግ ጠባቂ ሆነ። ግልገሎችን መንከባከብም ይወድ ነበር። ግልገሎቹ አደጉና ትልልቅ በጎች ሆኑ። ስለዚህ ብዙ ሳይቆይ አቤል የሚጠብቃቸው በጎች ትልቅ መንጋ ሆኑ። ቃየንና አቤል የምድራችን የመጀመሪያዎቹ ወንድማማቾች ናቸው። ከእነርሱ በፊት የነበረው ወንድ አባታቸው አዳም ነው። አዳም ደግሞ ከአፈር በመገኘቷ እህቱ፣ ከጎኑ በመውጣቷ ልጁ፣ ረዳት እንድትሆነው በመሰጠቷ ደግሞ ሚስቱ የሆነችው ሔዋን አብራው ከመሆኗ በስተቀር አብሮት የሚሆን ወንድ አልነበረም። አቤልና ቃየን ለአቅመ አዳም ሲደርሱ አባታቸው አዳም ልጆቹን ትዳር ለማስያዝ ፈለገ። ሆኖም እግዚአብሔር የሚሰራው የጋብቻ ሕግ ለአዳም ተገልጾለት ነበርና የቃየንን መንትያ ለአቤል፣ የአቤልን መንትያ ደግሞ ለቃየል አድርጎ ለማጋባት ወሰነ። በአንዱ ቀን አዳም ሚስቱ ሔዋንን ጠራትና እህቴ ሔዋን ሆይ ልጆቻችን እኮ አደጉ፣ ብናጋባቸው ምን ይመስልሻል? አላት። እርሷም ወንድሜ አዳም ሆይ እንዳልክ ይሁን፣ በሐሳብህ እስማማለሁ አለችው። ከዚያ በኋላ የቃየንን መንትያ ለአቤል፣ የአቤልን መንትያ ደግሞ ለቃየል ትሁን አሉ። በዚህ ጊዜ የጋብቻውን ነገር የሚቃወም የአባቱን ምክር ያልተቀበለ ቃየን አኮረፈ። የአባቱንም ውሳኔ ላለመቀበል በአመፅ ቃል ተናገረ። የቃየል ምክንያት የቁንጅና ጉዳይ ነበር። ማለትም የቃየን መንትያ መልከ መልካም ስትሆን የአቤል መንትያ ደግሞ መልከ ጥፉ ወይም የማታምር ነበረች። ቃየንም ቀናተኛ ስለነበር ከእኔ ጋር መንታ የሆነችው ሉድ ቆንጆ ስለሆነች ለእኔ ትሁን፣ የአቤል መንታ አቅሌማ ደግሞ ቆንጆ ስላልሆነች ለአቤል ትሁን አለ። ቃየን አባቱንና እናቱን አልታዘዝም አለ። በሴት ልጅ መልክ ምክንያት በዚህች ዓለም ጥላቻ ሀብሎ ተጀመረ። በዚህም የተነሳ ምንም ሳያደርገው ቃየን ወንድሙ አቤልን ጠላው። የጥላቻ አባቷ ዳቢሎስ ነውና የእርሱ ዘመድ ሆነ። አቤል ግን የቱንም ቢሉት ከወላጆቹና ከፈጣሪው ትእዛዝ የማይወጣ ደግ ሰው ነበር። ቅዱሱ ሰው አቤል በቅንነቱና በታዛዥነቱ መንፈስ እግዚአብሔር ከእርሱ ጋር ሆነለት። ሁሌም ስንጠራው ጻድቅ ብለን እንጠራዋለን።
ነገሮች ያላማሩት ቅዱሱ አባታቸው ግን በጎ መፍትሄ ሊሆናቸው የቀናውንም ሥርዓት ሊያስተምራቸው ለእግዚአብሔር መስዋዕትን አቅርቡ፣ እግዚአብሔር መስዋዕቱን የተቀበለለት ኤልዩድን ወይም ሉድን ያገባል አላቸው። እሺ ብለው መካነ መስዋዕት አዘጋጁ። በዚህ ነበር ሁለቱም መስዋዕት በማቅረብ ሚስቶቻቸውን ለመምረጥ የወሰኑት። አቤል ከንጹሕ ልቡ እንዲህ ሲል አሰበ፣ እግዚአብሔር ንጹሕ ነው፣ ባህሪው ነውና ንጹሕ ነገርን ደግሞ ይወዳል አለ። በዚህም ቀንዱ ያልከረረውን፣ ጥፍሩ ያልዘረዘረውን፣ ጠጉሩ ያላረረውን የ1 ዓመት ነውር የሌለበትን ጠቦት አቀረበ። ቃየን ደግሞ ከክፉ ልቡ እንዲህ ሲል አሰበ፣ እግዚአብሔር አይበላ አይጠጣ፣ ጥሩ ነገር ብሰጠውስ ምን ያደርገዋል ብሎ ዋግ የመታውን ነቀዝ የበላውን እህል አቀረበ። ለእግዚአብሔር መስዋዕት ማቅረብ ከዚያ በፊት በመጽሐፍ ቅዱስ ተጽፎ አይገኝም። ይህ የወንድማማቾቹ ሥራ ከአባታቸው ከአዳም የተቀበሉት ትውፊት ነበር። ሁለቱ ወንድማማቾች መስዋዕታቸውን ባቀረቡ ጊዜ እግዚአብሔር የአቤልን መስዋዕት ብቻ ተቀበለና የቃየንን መስዋዕት ሳይቀበልለት ቀረ። መጽሐፍ እንደሚናገረው እግዚአብሔር ወደ አቤልና ወደ መስዋዕቱ ተመለከተ፣ ወደ ቃየንና ወደ መስዋዕቱ ግን አልተመለከተም። እግዚአብሔር ለምን የቃየንን መስዋዕት አልተቀበለውም? ለምንስ የአቤልን ተቀበለው? የአቤል መስዋዕት በግ ስለሆነ የቃየል ደግሞ እህል ስለሆነ ይሆን? እንደዚያ ከሆነ ደግሞ ሁለቱም ያቀረቡት እንደየውሏቸው ነውና እንደየሙያቸው ነው። እረኛው አቤል እንዳዋዋሉ ከበጎቹ መስዋዕት ሲያቀርብ፣ ገበሬው ቃየል ደግሞ እንዳዋዋሉ የምድርን ፍሬ ያቀረበ። ታዲያ ምንድነው ችግሩ? በዚያ ላይ ለእግዚአብሔር ከእህል ወገን ቁርባንን፣ ከእንስሳ ወገን ደግሞ መስዋዕት ማቅረብ በብሉይ ኪዳን ለሰዎች የተፈቀዱ 2 አማራጮች ነበሩ። እንዲህ ከሆነ ታዲያ እግዚአብሔር ለምን የቃየንን መስዋዕት አልተቀበለለትም? እግዚአብሔር አስቀድሞ የተመለከተው የቀረበለትን መስዋዕት ሳይሆን የአቅራቢዎቹን ልብ ነበር። አቤል ለእግዚአብሔር መስዋዕት ሲያቀርብ በንጹሕ ልቦናና በፍርሃት እንደነበረ መስዋዕቱን ለማቅረብ ያደረገው ቅድመ ዝግጅት ያሳያል። ከበጎቹ በኩራትና ከስቡ አቀረበ ነው የሚለው። ከበጎቹ መካከል በኩራቱን መርጦ ከስጋውም ደግሞ ስቡን መርጦ ተጨንቆ ነበር ያቀረበው። ቃየን ግን በግዴለሽነትና በትዕቢት የተሞላ ነበር። የምድርን ፍሬ ሲያቀርብም ያለምንም ጥንቃቄ ግርዱን አግበስብሶ አቀረበ። ለማቅረብ የተዘጋጀ አለመሆኑ ለፈጣሪው ያለውን ንቀት ያሳያል። ይህንን በትዕቢት የተሞላ ልብ ይዞ ደግሞ እንኳን የምድርን ፍሬ የአቤልን አይነት ስብ ቢያቀርብም ኖሮ እንኳን እግዚአብሔር አይቀበለውም ነበር። አምላክ እንደ ልቤ ብሎ የጠራው ቅዱስ ዳዊት የእግዚአብሔርን የልብ ፍላጎት እንዲህ ሲል ተናገረ፣ መስዋዕትን ብትወድስ በሰጠሁ ነበር፣ የሚቃጠለውን መስዋዕት ደስ አያሰኝህም። የእግዚአብሔር መስዋዕት የተሰበረ መንፈስ ነው፣ የተሰበረውንና የተዋረደውን ልብ እግዚአብሔር አይንቅም። እግዚአብሔር ከስጦታ ቀድሞ ሰጪውን ያያል። ለዚህ ነው ወደ አቤልና ወደ መስዋዕቱ ተመለከተ የሚለው። ከመስዋዕቱ በፊት የአቤልን ቅን ልብ አየው፣ መስዋዕቱንም ተቀበለው። አቤል በዚህ ቅን ልቦና ሆኖ የሚያቀርበው መስዋዕት ባይኖረው እንኳን የተሰበረውን መንፈሱን መስዋዕት አድርጎ ይቀበለው ነበር። የአቤል አይነት ልብ ያለው ሰው የሚያቀርበው መስዋዕት ላይኖረው ይችላል። ቃየን ራሱን ሳይሰጥ መስዋዕትን ሰጠ። ከፈረሱ ጋሪውን አስቀደመ። ልብን ሳይከፍቱ ሳጥንን ከፍተው የሚያቀርቡት ስጦታ ግን እንደ ቃየን መስዋዕት በከንቱ ይቀራል። በዚህም ምክንያት ቃየን እጅግ ተናደደ፣ ፊቱም ጠቆረ። ግን ምን አናደደው? ልብ አድርጉ፣ መጽሐፍ ተናደደ ብቻ አይደለም የሚለን፣ እጅግ ተናደደ ነው የሚለው። እንግዲህ ፊቱን በቅጽበት ያከሰለውስ ምንድን ነው? ለምን ፈጣሪ ያልተቀበለኝም ብሎ ይሆን? አምላኬን ደስ ሳላሰኘው ቀረሁ ብሎ ተጸጽቶ ይሆን? በፍጹም አይደለም። ስለ አምላኩ ደስታ የሚገደው አይነት ሰው ቢሆን ኖሮ ቀድሞውኑ መስዋዕቱን በፍርሃት ባቀረበ ነበር። ቃየንን ምን እንዳቃጠለው አንጀቱን በምን እንዳረረ ለማወቅ በኋላ የፈጸመውን ድርጊት መመልከት ይበቃል። ቃየን የተናደደው የእርሱ መስዋዕት ተቀባይነት ስላገኘ ሳይሆን የአቤል መስዋዕት ተቀባይነት ስላገኘ ነው። ከራሱ ውድቀት ይልቅ የአቤል ስኬት አንገበገበው። ለእግዚአብሔር መስዋዕት ማቅረብ እኮ ውድድር አይደለም። በውድድር ስፍራ አንዱ ያቀረበው ነገር ከሌላው በልጦ ሲገኝ በመበለጡ ምክንያት የአንደኛው ወገን ውጤት ይቀንሳል። በመበለጡ ደረጃውን ያጣው ሰው ቢበሳጭ ብስጭቱ ምክንያታዊ ነው። እግዚአብሔርን ማገልገል ግን ውድድር አይደለም። ይሄኔ ቃየን በወንድሙ በአቤል ላይ በጣም ቀና። እግዚአብሔርም ቃየንን ጠርቶ ምነው ፊትህ ጠቆረ? መልካም ብታደርግስ እንደ ወንድምህ ደጉ አቤል ይበራ ነበር አለው። ቃየን ግን በቅን ልቦና አምላኬ ሆይ አዎን መልካም አልሰራሁም፣ ከእንግዲህ ምን ማድረግ ይገባኛል አላለም። እንዲያውም ቁጣው እየበረታ መጣ። ከዚህ በኋላ ቃየን እያዘነ ሲሄድ ሰይጣን መንገድ ላይ ያገኘውና ቃየን ምነው እያዘንክ ትሄዳለህሳ አለው። ሰይጣን ወዳጅ መስሎ የቀረበው ሊያታለለው እንጂ አዝኖለት አልነበረም። ከዚህ በኋላ ቃየን እኔ ያላዘንኩ ማን ይዘን? አባቴ አዳልቶ ቆንጆዋን እህቴን ለአቤል ሰጠው፣ እግዚአብሔርም አዳልቶ መስዋዕቴን ሳይቀበለኝ ቀረ ብሎ ለሰይጣኑ ነገረው። ሰይጣንም ወንድምህን ግደለው፣ አንተ ቆንጆዋን አግብተህ ትኖራለህ ብሎ ክፉ ምክርን መከረው። ቃየንም ለካ እንደዚህም ይቻላል ብሎ በሰይጣን ሐሳብ ተስማማ። ከዕለታት በአንዱ ቀንም ወንድሙ አቤልን ጠራውና ና ወደ ሜዳ ሄደን እንጫወት አለው።
ከተጫወቱም በኋላ ራባቸውና ምሳ ለመብላት ተቀመጡ። ምሳቸውን ከበሉ በኋላ ውሃ ለመጠጣት አብረው ወደ ወንዝ ወረዱ። መጀመሪያ ቃየን ጠጣና አቤልን ጠጣ አለው። አቤልም ለመጠጣት ጎንበስ ሲል ቃየን ትልቅ ድንጋይ አነሳና አቤልን በድንጋይ ደጋግሞ በመምታት ፈጥፍጦ ገደለው። ቃየን አቤልን ገደለው። ቃየን ወንድሙ አቤልን ና ወደ ሜዳ እንሂድ አለው። በሜዳም ሳሉ ቃየን በወንድሙ በአቤል ላይ ተነሳበት፣ ገደለውም ይለናል መጽሐፍ። ቃየን በወንድሙ ላይ ተነሳበት። ለቅናት የለው ጽናት እንዲሉ ከወንድማዊ ፍቅር በላይ ቅናት ልቡን አሸንፎት ወንድሙን ቀጥቅጦ ገደለው። ከሰው ልጆችም የመጀመሪያው ነፍሰ ገዳይ ሆነ። አቤልም የመጀመሪያው ሟች፣ አዳምና ሔዋንም ልጄ ልጄ ብለው ለማልቀስ የመጀመሪያ ሆኑ። በእርግጥም የቃየን በደል ነፍስ ማጥፋት ብቻ አልነበረም። ጥፋቱን የሚያጎሉ ጨካኝ ነው የሚያስብሉ ብዙ ምክንያቶች አሉ። ቃየን ለአቤል ታላቅ ወንድሙ ነው፣ አቤል ደግሞ ታናሹ። ታላቅ ወንድም ስራው ታናሹን መጠበቅ፣ መንከባከብ፣ ሌሎች እንዳይነኩት ተገን መሆን ነው። ወንድምና ወጥ ማስፈራሪያ ነው ብለን ለምንተርት ለእኛ መቼስ ይህ አይጠፋንም። ቃየን ግን ለአቤል ማስፈራሪያ አልሆነውም፣ አስፈሪ ሆነበት እንጂ። ወንድም ጋሼ የሚለው ወንድሙ ጦር ሆኖ ተነሳበት። ከጠላት ሊጠብቀው ሲገባ ጠላት ሆነው። ከሞት አልከለለውም፣ ይልቅ ራሱ ገደለው። አቤል የዋህና ታዛዥ ልጅ ነበር። ልቡ እንኳንስ በሰው ዘንድ ውስጥን በሚመረምር በእግዚአብሔር ዘንድ መልካም ነበረ። ቃየን ና ወደ ሜዳ እንሂድ ሲለው ለምንድን ነው የምንሄደው? ወደ የትኛው ሜዳ? ምን እንሰራለን? እንኳን ብሎ አልጠየቀውም። ለእግዚአብሔር መስዋዕትን ባቀረቡ ጊዜ ቃየን የቀናው በአቤል እንደመሆኑ አንዱ የአንዱን የስሜት መለዋወጥ ሊያዩ የሚችሉበት እድል ነበረ። የቃየን ፊት ሲጠቁር አቤል አይቷል። አሁን እንሂድ ሲለው ግን እንደሚጠላው እያወቀ ተከትሎት ሄደ። ነፍስ ገዳይዋን ታውቃለች እንዲሉ አበው በክፉ የሚያየው ወንድሙን አምኖ ተከተለው። ምንም ሳያይበት አምኖ ቢከተል ኖሮ እንደ ሞኝ በተቆጠረ ነበር። አቤል ግን የወንድሙን ጥላቻ ሲያውቅ አመኔታው ያልቀነሰ የዋህና ጻድቅ ነበር። በተለይም ሰው ጥላውን እንኳን በማያምንበት ዘመን ላይ ቁጭ ብለን ስናስታውሰው ጻድቁ አቤልን የበለጠ እናከብረዋለን። መግደል ጨካኝነት ነው። እንደ አቤል ያለ ታዛዥና የዋህን መግደል ደግሞ ምንኛ ይብስ ይሆን? ይህን አይነቱን ልጅ በድንጋይ ቀጥቅጦ መግደልስ እንዴት አይነት ጭካኔ ነው! ስለ አሟሟቱ የተጻፈው ተነሳበት ገደለውም የሚል ብቻ ነው። ቃየንና አቤል ታገሉ የሚል የለም። የዋሁ አቤል ምንም ሳይጠራጠር ራሱንም ለመከላከል ሳይጠነቀቅ ነበር የሚሄደው ማለት ነው። በአቤል ሞት አዳምና ሔዋን ትንሹ ወንድ ልጃቸውን አጡ። የቤተሰቡ እረኛ ሞተ። ሉድ ባሏን አጣች። ቃየን ብቻ ነው ወንድሜን አጣሁ ቢል የማያምርበት። አቤል ከእናቱ ከአባቱ ከሚስቱ ተለየ። ገና ከተፈጠረች ብዙ ባልቆየችው በሰው ብዛት ባላደፈች አዲስ ምድር ላይ የመኖሩን ተስፋ ነጠቀው። ይህ ሁሉ እንዳለ ሆኖ ቃየን በአቤል ላይ የፈጸመው መግደል ብቻ አይደለም፣ የዋህ ወንድሙን ብቻውን ወደ ሲኦል እንዲወርድ አድርጎታል። አቤል የተገደለበት ዘመን ጻድቃንም ጭምር ወደ ሲኦል የሚወርዱበት፣ ጽድቅ እንደ መርገም ጨርቅ የሆነበት ዘመነ ፍዳ መሆኑን ልብ ይሏል። ስለዚህ የአቤል ነፍስ ወደ ሲኦል ለብቻዋ ወርዳለች። ዲያብሎስ በታሰረበት በሲኦል ለብቻ መሆን ምንኛ ከባድ ነው። ነገሩናል እንጂ ጻድቃን በሲኦል ሳሉ እንኳን ጠቦቶቹን በክንዱ ሰብስቦ በብብቱ ይሸከማል በተባለለት በእግዚአብሔር ረድኤት ይከለላሉ። የጻድቃን ነፍስ በእግዚአብሔር እጅ ነው፣ ስቃይም አላገኛቸውም እንደሚል አቤል እንደርሱ ጻድቅ ሳሉ ወደ ሲኦል ከሚወርዱ ቅዱሳን ሁሉ ጋር በሞት ጥላ መካከል እንኳን ብሄድ አንተ ከእኔ ጋር ነህና ክፉን አልፈራም ብሎ ያመሰግናል። ቃየንና አቤል በነበሩበት ዘመን የዓለም ሕዝብ ቁጥር 6 ብቻ ነበር። አዳምና ሔዋን፣ አቤልና ቃየል፣ ሉድና አቅሌማ። የሰው ዘር ዋጋ ምንኛ ውድ ነበር! እርግጥ ነው መቼም ቢሆን ሰው አይረክስም፣ ሁሌም ውድ ነው። እንዲያውም በሐዲስ ኪዳን የሰው ልጅ ዋጋ እጅግ ተወዷል። በደመ ክርስቶስ ዋጋ ተገዝተን ከብረናልና። ይህ እንዳለ ሆኖ ግን በእነ አቤልና ቃየን ዘመን ከነበረው በጣት የሚቆጠር ሰው አንጻር የአንድ ሰው መሞት እጅግ ትልቅ ኪሳራ ነበር። ቃየን አቤልን ሲገድል እኮ የገደለው የዓለምን ሕዝብ 1/6 ነበር። አስቡት እንግዲህ የዓለም ሕዝብ 1/6 ማለት ዛሬ ሲተረጎም ከ1 ቢሊዮን ሕዝብ በላይ ማለት ነው። የዘር ማጥፋት ወንጀል ጄኖሳይድ ይሏል። ይሄ ነው። ቃየን አቤልን የገደልኩት ሳላስበው በድንገት በንዴት ተገፋፍቼ ነው ሊል አይችልም። ምክንያቱም ይህንን ኃጢአት ሊፈጽም እንደሚችል ንዴቱን እንዲገታ ራሱን እንዲገዛ በወቅቱ የነበረው የሕግ አካል ፈጣሪ ዓለማት ሐጋጌ ሕግጋት እግዚአብሔር አስጠንቅቆት ነበር። መልካም ብታደርግ ፊትህ የሚያበራ አይደለምን? መልካም ባታደርግ ግን ኃጢአት በደጅ ታደባለች፣ ፍቃዷም ወደ አንተ ነው፣ አንተ ግን በእርሷ ንገስባት ብሎታል። ግድያውን ከመፈጸሙ በፊት ማስጠንቀቂያ የተሰጠው ሰው ወንጀል ፈጽሞ ሲገኝ ምን ይባላል? የሕግ ሰዎች ይህንን እንዴት ይተነትኑት ይሆን? ሞት ለመጀመሪያ ጊዜ በሰው ልጆች የታየው ቃየን አቤልን ከገደለው በኋላ ነው። ይህንንም በጥቁር አሞራ አድርጎ አገዳደሉን ለቃየል ያስተማረው ጋድራኤል የተሰኘ ሰይጣን ነበር። የቃየን በደል መች በዚህ አበቃና ወንድሙን ገድሎት ሲመለስ እግዚአብሔር ጠየቀው።
ወንድምህ አቤል ወዴት ነው ሲል እርሱም አለ አላውቅም፣ የወንድሜ ጠባቂው እኔ ነኝን? የእግዚአብሔር ጥያቄ መረጃን ፍለጋ አልነበረም። ቃየንን ገና ክፉ ሲያስብ አውቆታል። ወንድምህ አቤል ወዴት ነው የሚለው ጥያቄ ወንድምህን ወዴት ጣልከው፣ ወዴት አደረስከው፣ እንዴት ጨከንክበት የሚል ቃየን ኃጢአቱን እንዲናዘዝ የቀረበለት ጥሪ ነበር። የሚካሰስለት ለሌለው አቤል እግዚአብሔር ራሱ ከሳሽ ሆኖ ተነሳ። ቃየን ግን አላውቅም አለም። እንኳን ለእግዚአብሔር ለሰው እንኳን የሚያውቁትን አላውቅም ብሎ መካድ እንዴት ከባድ ነው! ሰውንስ ማታለል ይቻላል። ሁሉ በእጁ ለተያዘ ጨለማን በእርሱ ዘንድ ለማይጨልም አምላክ መዋሸት ምንኛ ከባድ ነው። ወንጀለኛው ቃየል ወንጀሉን ካደም። ከመግደሉ መካዱ ደግሞ የከፋ ሆነ። ቃየል አላቆመም። የወንድሜ ጠባቂው እኔ ነኝን ብሎ በፈጣሪ ፊት አንደበቱን ከፍ ከፍ አደረገም። እግዚአብሔር ከቃየን ክህደት በላይ የሚጮኸውን የአቤል ደም ድምፅ ሰማ። ቃየንንም ረገመ። ቃየን ይህን ጊዜ ያልተናዘዛት ኃጢአቱን ልሸከማት የማልችላት ናት አለ። ኃጢአት የከበደኝ ማለት ንስሐ አይደለም፣ ሸክምን ማውረድ ያስፈልጋል። እግዚአብሔር ቃየልን ምን አደረክ? የወንድምህ የደሙ ድምፅና ነፍሱ ከምድር ወደ እኔ ይጮሃል። አንተ የተረገምክ ነህ፣ በምድር ላይ ኮብላይና ተቅበዝባዥ ትሆናለህ አለው። ቃየልም እግዚአብሔርን አለው ኃጢአቴን ልሸከማት የማልችላት ታላቅ ናት። እነሆ ዛሬ ከምድር ፊት አሳደድከኝ፣ ከፊትህም እሰወራለሁ። በምድር ላይ ኮብላይና ተቅበዝባዥ እሆናለሁ፣ የሚያገኘኝም ሁሉ ይገድለኛል በማለት ተናገረ። ቃየልም በጥፋቱ ምክንያት ተቅበዝባዥና ኮብላይ ሆነ። አዳምና ሔዋን ሌላ ወንድ ልጅ ወለዱ። ስሙንም ቃየል በገደለው በአቤል ፈንታ እግዚአብሔር ሌላ ዘር ተክቶልኛልና ሲሉ ስሙን ሴት ብለው ጠሩት። ምንም እንኳን አቤል ቢሞትም አምላክ አሁንም ያስታውሰዋል። አቤል ጥሩ ሰው ነበር። እግዚአብሔር ደግሞ እንደርሱ ያሉትን ጥሩዎችን አይረሳም። ይሁን እንጂ አምላክ እንደ ቃየል በመሳሰሉት ሰዎች ደግሞ አይደሰትም። ስለዚህ ቃየል ወንድሙን ከገደለ በኋላ ከቀሩት ቤተሰቦቹ ተለይቶ ወደ ሩቅ ቦታ እንዲሰደድ በማድረግ አምላክ ቀጥቶታል። ቃየል የነበረበትን ቦታ ለቆ በሌላ ቦታ ለመኖር ሲሄድ ከእህቶቹ አንዷን ይዞ ሄደ። እርሷም ሚስቱ ሆነች። ከጊዜ በኋላ ቃየንና ሚስቱ ልጆችን መውለድ ጀመሩ። ሌሎቹ የአዳምና ሔዋን ወንዶችና ሴቶች ልጆችም ተጋቡና ልጆችን ወለዱ። ብዙም ሳይቆይ ሰዎች በምድር ላይ እየበዙ ሄዱ። አዳም ወንድ ልጁ አቤልን ካጣ በኋላ የወለደው ሴትን ነበር። እስከ ዛሬ ድረስ በሰፊው የምናውቃቸው እነ ሄኖክ፣ እነ ኖህ፣ እነ ማቱሳላ፣ እነ ያሬድ፣ እነ ላሜህ ወዘተ የመጡት በሴት በኩል ነው። ቅድመ አባታቸው ሴት ነበር። ቃየን ከአባቱ ቤት ወጥቶ ከተሰደደ በኋላ እህቱን ይዟት ነበር የወጣው። እሷንም አግብቶ የራሱን ዘሮች ተክቷል። ኦሪት ዘፍጥረት ምዕራፍ 4 ቁጥር 16 እስከ 24 ቃየንም ከእግዚአብሔር ፊት ወጣ፣ ከኤደንም ወደ ምስራቅ በኖድ ምድር ተቀመጠ። ቃየንም ሚስቱን አወቀ፣ ጸነሰችም፣ ሄኖህንም ወለደች። ከተማም ሠራ፣ የከተማይቱንም ስም በልጁ ስም ሄኖህ አላት። ሄኖህም ጋይዳድን ወለደ፣ ጋይዳድም መኤልን ወለደ፣ መኤልም ማቱሳኤልን ወለደ፣ ማቱሳኤልም ላሜህን ወለደ። ላሜህም ለራሱ 2 ሚስቶችን አገባ። የአንዲቱ ስም አዳ የሁለተኛይቱም ስም ሴላ ነበረ። አዳም ያባልን ወለደች። እርሱም በድንኳን የሚቀመጡት የዘላኖች አባት ነበረ። የወንድሙም ስም ዩባል ነበረ። እርሱም በገናንና መለከትን ለሚይዙት አባት ነበረ። ሴላም ደግሞ ከናስና ከብረት የሚቀጠቅጥ ዕቃን የሚሠራውን ቱባል ቃይን ወለደች። የቱባል ቃይም እናት ነዕማ ነበረች። ላሜህም ለሚስቶቹ ለአዳና ለሴላ አላቸው፣ እናንት የላሜህ ሚስቶች ቃሌን ስሙ፣ ነገሬንም አድምጡ። እኔ ጎልማሳውን ለቁስሌ ብላቴናውንም ለመወጋቴ ገድየዋለሁና። ቃየን ከእግዚአብሔር መንገድ አፈንግጦ በኖድ ምድር ዘሩን በማብዛት ተቀምጧል። ነገር ግን ከሴት ዘሮች ይልቅ የቃየን ዘሮች አልተባረኩም። ሴት በአቤል ምትክ የተወለደ ነበር። አዳም 230 ዓመት ከሆነው በኋላ የወለደው ልጁ ነበር። ከዛም በሴት በኩል እግዚአብሔር የባረካቸው ታላላቅ ዘሮች ተፈጥረዋል። ቃየን የአዳምና የሔዋን የበኩር ልጅ ሲሆን ወንድሙ አቤልን በቅናት የገደለ የመጀመሪያው ነፍሰ ገዳይ በመሆኑ በመጽሐፍ ቅዱስ ውስጥ ከታወቁት ሰዎች አንዱ ነበር። ቃየን አቤልን ከገደለው በኋላ እግዚአብሔር ቃየንን በምድር ላይ የሚሸሽና ተቅበዝባዥ እንዲሆን በመርገም ቀጣው። ነገር ግን በተደጋጋሚ የሚነሳ ጉዳይና ብዙ ጊዜ የሚታለፈው አንድ ነገር በመጨረሻ ቃየን ላይ የደረሰው ነገር ምንድነው? ሕይወቱስ እንዴት አለቀ? የሚለው ነው። መጽሐፍ ቅዱስ ቃየን እንዴት እንደሞተ በግልጽ አይናገርም ወይም ስለ አሟሟቱ ዝርዝር ጉዳዮችን አይገልጽም። ሆኖም በተሰጠን መጽሐፍ ቅዱሳዊ ፍንጭ መሰረት አንዳንድ መደምደሚያዎች ላይ ልንደርስ እንችላለን። መጽሐፍ ቅዱስ ቃየን አቤልን ከገደለው በኋላ በአምላክ የተረገመውን ሕይወት በተመለከተ የሚናገረውን እንመልከት። ቃየን ከአቤል ሞት በኋላ እረፍት የሌለው ተቅበዝባዥ ሆኖ ተረግሟል። ቃየን አቤልን ከገደለው በኋላ እግዚአብሔር ቃየንን ስለ ኃጢአቱ ቀጥቶታል። እግዚአብሔር በቃየን ላይ የተናገረውም እርግማን ይህ ነው። አሁንም የወንድምህ ደም ከእጅህ ለመበቀል አፏን በከፈተች በምድር ላይ አንተ የተረገምክ ነህ። ምድርንም ባረስክ ጊዜ እንግዲህ ኃይሏን አትሰጥህም። በምድርም ላይ ኮብላይና ተቅበዝባዥ ትሆናለህ።
ቃየንም ከእግዚአብሔር ፊት ወጣ፣ ከኤደንም ወደ ምስራቅ በኖድ ምድር ተቀመጠ። ይህ እርግማን የሚያሳየን ቃየን ከዚህ በኋላ በተሳካ ሁኔታ ሰብል ማብቀል እንደማይችልና ነገር ግን ከቦታ ቦታ እየተንከራተተ በሰቀቀን በፍርሃት እየበረገገ በሰላም መኖር በማይችልበት ሁኔታ ውስጥ የትም ቦታ እንደ ልቡ መቀመጥ አይችልም ማለት ነው። ይህ እረፍት የለሽ መንከራተት የቀሪው የቃየንን ሕይወት ሰላም የለሽ ያደርገዋል። ኦሪት ዘፍጥረት ምዕራፍ 4 ቁጥር 16 ቃየን ከተረገመ በኋላ ቃየን ከእግዚአብሔር ፊት ሄዶ በኖድ ምድር በኤደን ምስራቅ ተቀመጠ ይላል። የኖድ ምድር ማለት የመንከራተት ምድር ማለት ነው። ስለዚህ እግዚአብሔር በቃየን ላይ ያወረደው እርግማን በቀጥታ የሚንከራተትና በሽሽት የተሞላ የአኗኗር ዘይቤ እንዲመራ አድርጎታል። ምንም እንኳን በአቤል ግድያ ምክንያት ቃየን እንዲንከራተትና በድንጋጤ እንዲኖር ቢፈረድበትም ፈጥኖ አልሞተም። ረጅም ዕድሜ መኖር እንደቻለም ይገለጻል። በኦሪት ዘፍጥረት ምዕራፍ 4 ቁጥር 18 ወደ ኖድ ምድር ከሄደ በኋላ ቃየን ሚስቱን አወቀ፣ ጸነሰችም፣ ሄኖህንም ወለደች ይላል። ከዚያም ቃየን ከተማን ሰራና በልጁ ስም ሄኖህ ብሎ ሰየማት። ከተወሰነ ጊዜም በኋላ ዘፍጥረት እንደዘገበው ቃየን ብዙ ልጆች እንዳሉት ይገለጻል። አዳ ያባልን ወለደች። እርሱ በድንኳን ለሚቀመጡ የዘላኖች አባት ነበር። የወንድሙም ስም ዩባል ነበር። እርሱ በመሰንቆና በዋሽንት ለሚዘምሩ ሁሉ አባት ነበር። ሴላ ደግሞ ቱባል ቃየን ወለደች። የናሱንና የብረቱን ዕቃ ሁሉ ቀራጭ ነበረ ተብሎ ተጽፏል። እነዚህ ዝርዝሮች ቃየን ሚስት በማግባት ወንድ ልጅ ወልዶ ከተማን ሙሉ በሙሉ ለመገንባትና ብዙ ልጆችን በማፍራት እንደ ከብት እርባታ፣ ሙዚቃና የብረታ ብረት ሥራዎችን የመሳሰሉ ልዩ ልዩ ሙያዎችንና ክህሎቶችን ያዳበረ መሆኑን ያመለክታል። ቃየን አቤልን ከገደለ በኋላ ወደ 700 ዓመታት ወይም ከዚያ በላይ የኖረ ሊሆን እንደሚችል ከመጽሐፍ ቅዱስ ውጭ ያሉ መረጃዎች ይጠቁማሉ። ይህም እርግማኑ ወዲያውኑ ለሞት እንዳልዳረገው ያሳያል። ቃየን ረጅም ዕድሜ እንዲኖር ተፈቅዶለት የነበረ ቢሆንም የእግዚአብሔር እርግማን በሕይወቱ ሁሉ እንዲፈራ አድርጎታል። ቃየን በእግዚአብሔር ከተረገመ በኋላ ቅጣቴ ከምችለው በላይ ነው፣ እነሆ ዛሬ ከምድር አሳደድከኝ፣ ከፊትህም እሰወራለሁ፣ በምድር ላይ ኮብላይና ተቅበዝባዥ እሆናለሁ፣ የሚያገኘኝም ሁሉ ይገድለኛል ብሎ ነበር። ቃየን የአምላክ ጥበቃ ከሌለው እርሱን የሚያገኘው ማንም ሰው አቤልን ስለገደለው ለበቀል እርምጃ ሊገለው እንደሚችል ተጨንቆ ነበር። እግዚአብሔርም ቃየንን ያገኘው ሁሉ እንዳያጠቃው ምልክትን አድርጎበታል። በማለት መጽሐፉ ይነግረናል። ይህ ምልክት ለቃየን እንደ አንድ መለኮታዊ ጥበቃ ሆኖ አገልግሏል። ምንም እንኳን መጽሐፍ ቅዱስ ምልክቱ ምን እንደሚመስል በትክክል ባይገልጽም፣ ነገር ግን እንደዛም ሆኖ ቃየን አቤልን ከገደለ በኋላ የሆነ ሰው ሊበቀለው እንደሚችል በመፍራት ሕይወቱን እንደቀጠለ ያሳያል። ቃየን አሟሟቱን በተመለከተ ወይም መጨረሻው እንዴት እንደተጠናቀቀ በመጽሐፍ ቅዱስ ላይ ግልጽ የሆነ ዘገባ አናገኝም። አንዳንድ የመጽሐፍ ቅዱስ ተርጓሚዎች ላሜህ ቃየንን እንደገደለው ይገልጻሉ። እርሱም በዘፍጥረት ምዕራፍ 4 ቁጥር 23 ላይ የተጠቀሰውን ሐሳብ በመያዝ ነው እንደዛ የሚሉት። ኦሪት ዘፍጥረት ምዕራፍ 4 ቁጥር 23 ላይ ላሜህም ለሚስቶቹ ለአዳና ለሴላ አላቸው፣ እናንተ የላሜህ ሚስቶች ቃሌን ስሙ፣ ነገሬንም አድምጡ። እኔ ጎልማሳውን ለቁስሌ ብላቴናውንም ለመዋጋቴ ገድየዋለሁና ይላል። ነገር ግን ቃየን ከበርካታ ዓመታት በኋላ ከዕድሜው ጋር በተያያዙ የተፈጥሮ ምክንያቶች ሊሞት እንደሚችል የሚገልጹም አሉ። መጽሐፍ ቅዱስ የቃየን ሕይወት በትክክል እንዴት እንደተፈጸመና የሞተበት ሁኔታ ምን እንደነበረ የሚገልጽ ምንም ዝርዝር መግለጫ አልያዘም። ከምናውቀው ነገር በመነሳት ምናልባት መገመት የሚቻለው ቃየን በመጨረሻ በእርጅና ምክንያት ሞቶ ምናልባትም ከቦታ ቦታ በመንከራተት በሕይወቱ ውስጥ ሕማም አጋጥሞት እርሱም ተባብሶበት ሊሞት ይችላል የሚለው ተጠቃሽ ነው። በዘፍጥረት ምዕራፍ 4 ላይ የተጠቀሱት ከቃየል የወጡት ዘሮች ሁሉ ስንመለከት እርሱ የኖረው ረጅም ዘመናትን በማስቆጠር እንደሆነ መረዳት እንችላለን። አምላክ ቃየንን የገደለ ሁሉ 7 እጥፍ እንደሚበቀል የገባው ቃል ቃየንን በቀጥታ ከመግደል የጠበቀው ይመስላል። በሕይወቱ ላይ ምንም አይነት የተመዘገበ ዛቻ ባይኖርም ቃየን ለሞተበት በጣም ምክንያታዊ የሆነ ምክንያት በአምላክ እርግማን ስር ተቅበዝባዥ ሆኖ ለብዙ ዓመታት ከኖረ በኋላ በእርጅና ምክንያት የሚያበቃ ሊሆን እንደሚችል ነው። ምክንያቱም ቃየንን ማንም እንዳይገድለው ቃል ገብቶለት ስለነበር ነው። ስለዚህ በተፈጥሮ የመሞት ዕድሉ ከፍተኛ እንደሚሆን ከዚህ መረዳት ይቻላል። የአይሁዶች ወግ እንደሚያሳየው ቃየን በረጅም ዕድሜው ውሎ አድሮ በተወሰነ ደረጃ ንስሐ ገብቶ ሊሆን እንደሚችል ይጠቁማል። የአይሁዳውያኑ የአዋልድ መጽሐፍ ቃየን በ730 ዓመቱ በሕመም ምክንያት ከመሞቱ በፊት ንብረቱን ለዘሩ እንዳከፋፈለ ይገልጻል። ነገር ግን ይህ የአይሁዳውያኑ ዘገባ የመጽሐፍ ቅዱስ ቀኖና አካል ስላልሆነ መጽሐፍ ቅዱሳዊው ጽሑፍ ራሱ ቃየንን ከምድራዊ ሕይወቱ በፊት ምንም አይነት ንስሐ ስለመግባቱ ምንም ፍንጭ አልሰጠም። አንዳንድ ምሁራን ደግሞ ቃየን በአጋጣሚ ተገድሎ ሊሆን እንደሚችል ይናገራሉ። ምንም እንኳን በተፈጥሯዊ ምክንያቶች ቃየን የሞተበት መንገድ በጣም ምክንያታዊ ቢመስልም አንዳንድ ምሁራን ግን ስላሟሟቱ አማራጭ ንድፈ ሐሳቦችን ያቀርባሉ። አንድ አይሁዳዊ ሚድራሽ አቤልን ከገደለ ከብዙ ዓመታት በኋላ ቃየን ቤቱ ወድቆበት በአጋጣሚ እንደተገደለ ተናግሯል። ይህ ታሪክ ቃየን ሲያረጅና ሙሉ በሙሉ አይነ ስውር በሆነ ጊዜ
የልጅ ልጁ ላሜህ እየመራው እንደነበርም ይተርካል። ነገር ግን መጽሐፍ ቅዱስ ራሱ ስለ ቃየን ሞት ምንም አይነት ዘገባ ስለማይሰጥ እንደዚህ ያሉት ከመጽሐፍ ቅዱሳዊ ውጪ የሆኑ ወጎች ግምታዊ ናቸው። በአንዳንድ ሊቃውንት ዘንድ ደግሞ ብዙም ያልተለመደ ንድፈ ሐሳብ ይጠቀሳል። እርሱም ቃየን ራሱን አጠፋ የሚል ነው። የእግዚአብሔርን የመንከራተት እርግማን መሸከም ባለመቻሉ ምክንያት ራሱን እንዳጠፋ ይጠቅሳሉ። ነገር ግን ይህ አመለካከት መጽሐፍ ቅዱሳዊ ድጋፍ የለውም። ቃየን ለሕይወቱ የፈራና የአምላክንም እርግማን በከፍተኛ ሁኔታ ይመለከተው የነበረ ቢሆንም መጽሐፉ ምንም አይነት ራሱን የማጥፋት ዝንባሌዎች እንደነበሩት አይገልጽም። ስለዚህ ቃየን በትልቁ ጥፋተኝነትና ተስፋ መቁረጥ ሕይወቱን ያጠፋል የሚለው ግምቶች በቅዱሳት መጽሐፍት ውስጥ ባሉ ሐሳቦች ላይ በቀጥታ የተመሰረቱ አይደሉም። መጽሐፍ ቅዱስ ቃየን በመጨረሻው ዘመን በደረሰበት ሁኔታ ላይ አንዳንድ ፍንጮችን ይሰጣል የሚሉም አሉ። በእግዚአብሔር እርግማን ምክንያት ቃየን ከብዙ መቶ ዓመታት በኋላ በእርጅና ሲሞት ሕይወቱ ያበቃው ዓላማ በሌለው መንከራተት በተሞላ በአስቸጋሪ ሕይወት ነበር። ነገር ግን የእርሱ ታሪክ እንዴት እንደተጠናቀቀ በእርግጠኝነት መናገር አንችልም። ይህም ቃየን በመለኮታዊ ፍርድ ስር ለሚሰቃይ ሰው እንደ መጽሐፍ ቅዱሳዊ አርአያ ሆኖ እንዲሰራ ያስችለዋል። ነገር ግን በንስሐ ተስፋ የመኖር ዕድልም ተሰጥቶታል። እኛ የምናውቀው ነገር ቢኖር ቃየን ኃጢአት በሰው ልብ ውስጥ ስር ሲሰድ ምን ሊሆን እንደሚችል የሚያሳስብ ምሳሌ እንደሆነ ነው። በሐዲስ ኪዳንም በአንደኛ ዮሐንስ ምዕራፍ 3 ቁጥር 12 ላይ አማኞችን ክፉ እንደነበረ ወንድሙንም እንደገደለ እንደ ቃየል አትሁኑ በማለት በግልጽ ያስጠነቅቀናል። የመጀመሪያውን ሟችና የመጀመሪያውን ገዳይ ታሪክ የቃኘንበት የመጽሐፍ ቅዱስ ታሪኮች 3ኛ ክፍላችን በዚህ ይጠናቀቃል። በቀጣዩ ሌላ የመጽሐፍ ቅዱስ ታሪክ እስከምንገናኝ ድረስ ሰላም እግዚአብሔር ከሁላችን ጋር ይሁን። አብራችሁን ስለቆያችሁ እናመሰግናለን።